በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። በቸርነቱ የጠበቀንና ለዚህም ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ የባለፈው ሳምንት ጊዜ ላይ ስለ ኃጢአት ነበረ ስንማር የነበረው። በዛሬው ክፍለ ጊዜያችን ደግሞ አንድ ሰው ኃጢአቱን ማወቁ ስለ ኃጢአትም ያለው ግንዛቤም ጭምር ይሄ ነው ብሎ መሰኘቱ ያው እንግዲህ ለንስሐ ስለሚያስፈልግ ነው ብለን በተደጋጋሚ ለማንሳት ሞክረናልና ምንም እንኳን ስለ ኃጢአታችን እና ስለ በደላችን በምንማርበትና በምናውቅበት ልክ ወደ ንስሐ ግን ሲመጣ ስለ ንስሐቸው ብዙ ተጽፎላቸው እንደምናገኛቸው አይነት ቅዱሳን ወይም ደግሞ ስለ ንስሐቸው ተጽፎላቸው እንደምናገኛቸው የመጽሐፍ ቅዱስ ታሪኮች ግን ያለ ህይወት ላይኖረን ይችላልና መጽሐፍ ቅዱስ ላይ ደግሞ ኃጢአትም ንስሐም ታሪኮች ላይ ተጽፈው እናገኛለን። በተለይ ደግሞ ባለፈው ያነሳነውም ጽድቃቸውም ኃጢአታቸውም ተጽፎላቸው ከሚገኙ አባቶቻችን መካከል አንዱ ልበ አምላክ ቅዱስ ዳዊት ነውና የልበ አምላክ ቅዱስ ዳዊት የኃጢአቱን የበደሉን እግዚአብሔርን የማሳዘኑን ታሪክ መጽሐፍ ቅዱስ ላይ በምንመለከትበት ልክ ወደ ንስሐውና ወደ ልቡናው ደግሞ ተመልሶ የሚያደርገውን ወደ እግዚአብሔር የመመለስ ጉዞን ስንመለከተው ደግሞ በጣም የሚደንቅ ነው። ኃጢአቱን መናዘዙን ይሄንን በድያለሁ ብሎ ከማውራትና ከመናገሩ ባለፈ በተኛበት አልጋው ላይ ራሱ ስለ በደሉ ስለ ኃጢአቱ እያነባ እያለቀሰ የተንተራሰውን ትራሱን የተኛበትን አልጋውንም ጭምር ያርስ ነበርና የኃጢአት የማወቃችንና በደላችንን የመረዳታችን ዋነኛው ዓላማ ምንድነው ተብሎ ቢጠየቅ ወደ እግዚአብሔር ልናደርገው የሚገባንን ጉዞ በምን መልኩ ማድረግ እንዳለብንም ጭምር ለማወቅ ነው። ብዙ የበደለ እግዚአብሔርን ብዙ መካስ አለበት። ብዙ ያጠፋ እግዚአብሔርን ይቅርታውን ለማግኘት መድከምን መቻል አለበትና እንደ ልበ አምላክ እንደ ቅዱስ ዳዊት አይነቱን ንስሐ ሁላችንም በተኛንበት ጠዋት ስንነሳ ልናገኘው ማንችለው አይነት ንስሐ ነው። ቢያደርግልን የምንመኘው ነው። ቢሆንልን በጣም ደስ የምንሰኝበት ነገር ነው። ነገር ግን እውነታውን ስናየው ግን ስላበደልነው በደልና ስላጠፋነው ጥፋት ጠዋት ላይ ተነስተን እንባችንን ላናፈስ እንችላለን። ጠዋት ላይ ተነስተን በመነኮሳት መጽሐፍት ላይ እንደምናነበው ዓለሙን ከነጓዙ በሙሉ ከንቱ መሆኑን ተረድተን ጥለን ላንሄድም እንችላለን። ከእግዚአብሔር ሊያረቀን የሚችለውን ነገር በሙሉ ቆርጠን ላንጥል እንችላለን እና ይሄ ወደ ምን አይነት ጥያቄ ሊስበንና ሊወስደን ይችላል? አንድ ሰው ኃጢአቱን ማወቁን እንዳወቀ ሁሉ እንዴት ነው ወደ ንስሐ ደግሞ ወይንም ደግሞ በደሉን አምኖ ቆራጥ የሆኑ ውሳኔዎችን ወደ መወሰን ወደ ንስሐ ጉዞ የሚጀምረው ብለን ልንጠይቅ እንችላለን። ይሄንን ከተረዳን ካወቅን ቢያንስ እንኳን እኛ እንዴት ኃጢአታችንን ወደ ማወቅና በደላችንን አውቀን ደግሞ ወደ እግዚአብሔር መንገድ መመለስ እንደምንችልም ጭምር መረዳት እንችላለን። የመጀመሪያው አንድ ሰው ኃጢአተኛነቱን ሊያውቅበት የሚችልበት በደለኛነቱን ደግሞ ሊረዳበት የሚችልበት መንገድ ምንድነው ከተባለ አጋጣሚዎች ናቸው። አጋጣሚዎች ብቻ ሳይሆኑ ደግሞ ክስተቶችም ጭምር ናቸው። የባለፈው ጊዜ ላይ ያነሳነው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 4 ቁጥር 8 ላይ ቅዱስ ጳውሎስ መልካም የሆኑ ብዙ ነገሮችን ይዘረዝራል እና እነዛ መልካም ነገሮች ብሎ የዘረዘራቸው ቅዱስ ጳውሎስ በእግዚአብሔር ዘንድ ያሉ ናቸው። በሰዎች ዘንድ ደግሞ ከእግዚአብሔር በስጦታነት በጸጋ ተቀብሏቸው ደግሞ የምናያቸውም ጭምር ናቸው እና ቅዱስ ጳውሎስ በነዛ መልካም ናቸው ብለን እግዚአብሔርን ያመላክቱናል ብለን በጠቀስናቸው ነገሮች በሰው ዘንድም ካለ በዛ መልካም የተገኙበት ሰው ውስጥ ደግሞ እግዚአብሔርን ወደ ማየትና ወደ እግዚአብሔርም ጭምር ለመመልከትም ይረዳናል። እነዚህ መልካም ነገሮችም ያሉባትና የተገኙባት አንዲት ነፍስ ራሷን ከእግዚአብሔር ጋር ብቻ የምታገናኝ ሳይሆን ሌላም ከእግዚአብሔር የራቀውንም ሰውም ጭምር ልታገናኝም የምትችል ናትና ይሄ ንጽህና፣ ይሄ ቅድስና፣ ይሄ እንደ ብርሃን ጨለማን የሚያርቀውን አይነት ማንነት ደግሞ እንዴት ልንላበስ እንችላለንም ጭምር ብለን እንጠይቃለን። በመጽሐፍ ቅዱሳችን ላይ ክስተቶች የሰውን ሁኔታዎች ወይንም ደግሞ የሰውን መረዳቶች የሰውን መልሶች ሲለውጡ እናገኛለን። ለምሳሌ የቅዱስ ማቴዎስ ወንጌል ምዕራፍ 17 ላይ ተጽፎ የምናገኘው የደብረ ታቦር ታሪክ ለዚህ ጥሩ ማሳያ ነው። ደብረ ታቦር እንደምናውቀው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት ታሪክ ነው።
ጌታችን የምስጢር ደቀ መዛሙርት የሚባሉትን ሶስቱን ያዕቆብን፣ ዮሐንስንና ጴጥሮስን ይዟቸው ወደ ታቦር ተራራ እንደወጣ በዛም ተራራ ላይ ከፍ ብሎ ባለበት እየተመለከቱት ልብሱ እንደተለወጠ ፊቱም ማንጸባረቅና ማብራት እንደጀመረ ከሞቱት መካከልና የዓይነ ሞት ያልተመለከታቸው መካከል ሙሴንና ኤልያስን ጠርቶ በዛ በታቦር ተራራ ላይ ለደቀ መዛሙርቱ የሚወደደው የእግዚአብሔር አብ የባህሪ ልጅ መሆኑን በአባቱ ምስክርነትና በሱም ባሳያቸው መገለጥ አስረድቷቸው ነበርና ቅዱስ ጴጥሮስ ይህንን ነገር በሙሉ ሲመለከት እንደምናስታውሰው የተናገራቸው ንግግሮች አሉ። አንደኛው ዳስን እንስራ ነው። አንዱን ለአንተ፣ አንዱን ለኤልያስ፣ አንዱን ለሙሴ ብሎ፣ ሁለተኛው ደግሞ በዚህ መሆን ለእኛ መልካም ነው ብሎ ነው እና ቅዱስ ጴጥሮስ በዚህ መሆን ለሱ መልካም ሆኖ የታየው ለምንድን ነው ሲባል ጌታችን ኢየሱስ ክርስቶስ የተገለጠበት መገለጥና ቅዱስ ጴጥሮስ የተመለከተው ክስተት ነው እንደዛ ያስባለው እና አንዳንድ ክስተቶችና አንዳንድ መገለጦች እንደነዚህ አይነት ነገሮችን ያስብላሉ። ራሳችንን እንድናይ የቆምንበትን ቦታ እንድንፈትሽ መሆን ወደምንፈልገውንና የሚያስፈልገንንም ጭምር ወደ መጠየቅም ያደርሰናል። ቅዱስ ጴጥሮስ ለዛ ነው ያየውን ባየ ጊዜ ላይ በዛ መሆን ተመኘ፣ ባይወርድ ብሎ ናፈቀ፣ ዳሶችን ወይም ደግሞ ማረፊያዎችን ቢሰራ ብሎ ተመኘ። ስለዚህ የክርስቶስ ይሄ በባህሪው ያለ ብርሃን፣ ንጽህና፣ ቅድስና በጸጋ በተሰጣቸው ቅዱሳኖችም ሕይወትም ጭምር ሲመለከት አንድ ሰው እንደዛ እንዲሰኙ ያስችላል። አረ እንዲያውም ወደ ቅዱሳንና ወደ ሰዎች እንኳን ባንመለከት እንስሳት እንኳን ይህንን ያሳያሉ። በእንስሳት ዘንድ ያለው ንጽህና፣ በእንስሳት ዘንድ ያለው ታማኒነት፣ በእንስሳት ዘንድ ያለው ቀረቤታ እኮ አንዳንድን ሰው ከሰውነት ተርታ ወይንም ደግሞ ሊሆን የሚገባውን ነገር ወርዶ ሲሆን እንደው እነዚህ እንስሳት እንኳን እንደዚህ ከሆኑ እነዚህ አራዊቶች እንደዚህ እንኳን ከሆኑ ለምን እኔ እንዲሆንኩኝ ብሎ ራሱን እንዲመለከትና ራሱን እንዲያይ ያደርጋል። ብዙ እንስሳት በነገራችን ላይ እንደዚያ ያስብላል። ለምሳሌ የውሻ ታማኝነት ያንን ያስብላል። ሌሎችም እንስሳት የሚገለጡባቸው የሚታወቁባቸው ብዙ አይነት መገለጫዎች አሉ። መጽሐፍ ቅዱስም ለዚህ ጥሩ ማሳያ ነው። ብዙ እንስሳትን ካላቸው ጠባያቶች አንጻር ያነጻጽራቸዋል ወይም ደግሞ ከሰው ልጅ ሕይወት ጋር አብሮ እንድንመለከታቸው ያስገድደናልም ጭምር። ስለዚህ ክስተቶች የሰውን ሕይወት ወይንም ደግሞ የራሳችንን ማንነትም ጭምር መልሰን ወደኋላ እንድናይ ያደርገናል። በዚህ ውስጥ ክስተት ከለወጣቸው ወይንም ደግሞ የሆነ አይነት መገለጥ ወደ ራሳቸው ተመልሰው እንዲመለከቱ ካረጉ ቅዱሳን ታሪኮች መካከል እናንሳ ካልን በቀዳሚነት የምንጠቅሰው መጽሐፍ ቅዱስን በሐዲስ ኪዳን ብንመለከት ሐዋርያው ቅዱስ ጳውሎስን ነው። ጳውሎስ ከሳውል ወደ ጳውሎስ የተለወጠው ከአሳዳጅነት ወደ ቤተ ክርስቲያን ምርጥ ዕቃነት የተቀየረው በደማስቆ የመታው የጌታችን ኢየሱስ ክርስቶስ ብርሃን። ልክ እንደ ጳውሎስ ያለ ክስተት ያጋጠማቸው ደግሞ ከዛም በኋላ ታሪክ እናንሳ ካልን ማርያም ግብፃዊት አንዷ ናት። ቅድስት ማርያም ግብፃዊት በትላንትና ታሪኳ ዘማ የነበረች ኃጢአትን ስትሰራ የነበረች በበደሏም ጭምር ደግሞ የምትታወቅ ሴት ነበረች። ነገር ግን ቅዱሳት መካናትን ለመሳለም ከነበረችበት ቦታ ወደ ሌላ ሀገርም ተሻግራ ሄዳ ቤተ መቅደስ ካለበት ቦታ ላይ ተሳልማ ልትገባ ስትል የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀልና የእመቤታችን የቅድስት ንጽሕት ድንግል ማርያም ስዕል አድህኖ በነበሩባቸው ቦታዎች ላይ ልትገባ አልቻለችም እና ይሄ ክስተት ሌሎቹ ሲደረግላቸው ለእሷ ያልተደረገላት ቅጽበት ወደ ራሷ እንድትመለስና ይሄ ነገር ለሌላው የተደረገው ለእሷን ቢደረግላት ተመልሳ ወደ መጣችበት ኃጢአት እንደማትገባም ጭምር ቃል ገብታ ወጥታለች። ስለዚህ ማርያም ግብፃዊት እንድትሆን ያደረጋት ክስተት በዛች ቅጽበት ላይ የተከለከለችውና የተነሳችው ነገር ቢኖራት ነው። ቅዱስ ጳውሎስን ከአሳዳጅነት ወደ ምርጥ ዕቃነት የለወጠው ክስተት የጌታችን ኢየሱስ ክርስቶስ በብርሃን በደማስቆ ተገልጦ ሲያነጋግረው መታየቱ። ቅዱስ ጴጥሮስንም ዳስ እንስራ በዚህ መሆን ለእኛ መልካም ነው ያስባለው ክስተት የጌታችን ኢየሱስ ክርስቶስ በብርሃነ መለኮቱን በደብረ ታቦር ጊዜ ላይ በገለጠበት ወቅት ነው። ስለዚህ ወደ እኛም ስንመለስ እኛም ኃጢአታችንና በደላችንን ማወቅ እንድንችል ሊያስችለን የሚችል መገለጦች፣ ክስተቶች ወይንም ደግሞ ሁኔታዎችን እግዚአብሔር አምላክ እንድናይ ያደርገናል። በማግኘትም ሆነ በማጣትም ውስጥ በመራቅም ውስጥ በመቅረብም ውስጥ እግዚአብሔር አምላክ ያስታየናል እና እንደነዚህ እንደምንናፍቃቸው አይነት የንስሐ ሕይወትና
ኃጢአትን የማመን ህይወታቸው እንደሚያስቀናንና እንደሚያሳሳን አይነት ሰዎች መሆን የምንፈልግ ከሆነ በህይወታችን ውስጥ ምን አይነት ክስተት እየተከናወነ እንደሆነ ምን አይነት እግዚአብሔር አምላክ ልብ እንድንላቸው ሊያስችለን የሚፈልጋቸው ነገሮች እንዳሉ ሰከን ብሎ ወይንም ደግሞ ተረጋግቶ ማሰብን ይጠይቃል። የመጀመሪያው እሱ ነው። ሁለተኛው ትልቅ ውድቀት ነው። ሁሉም ሰው በራሱ ህይወት ወይንም ደግሞ በሚያሳልፋቸው ጉዞዎች ውስጥ የሚያጋጥሙት የተለያዩ ነገሮች አሉ። አንዱ ትልቅ የሆነ ውድቀት ነው። ሁሉም ሰው በሚባል ደረጃ በራሱ ህይወት ታሪክ ላይ ሊጠቅሰው የሚችለው ወደኋላ ያለበት የተንሸራተተበት ላይነሳ በሚመስል መልኩ የወደቀበትና ተሰብሬበታለሁም ጭምር ብሎ የሚናገርበት ክስተቶች ይኖራሉ። የእያንዳንዱ ሰው ይለያያል። ምሳሌ ልናነሳ እንችላለን። ከትምህርት ያቋረጠበት ሊሆን ይችላል። ልጆቹ እናት አባቱ ወይንም ደግሞ ወዳጅ ዘመዱ የሞተበት ሊሆን ይችላል። በጣም የደከመበትንና በጣም ብዙ ዘመናትን ራሱን አቅሙን ያበረከተበትን አንድ ትልቅ የሆነ ነገርም ጭምር አቶም ሊሆን ይችላል። እንደነዚህ አይነት ነገሮች በነገራችን ላይ በዓለሙ ዘንድ ታሪካቸው ተለውጦና ተስተካክለው ያሉ ሰዎች እያነሱ ትላንትና ከዚህ እኮ ተነስቼ ነበረ ብለው ሲናገሩ በጣም ብዙ ሰው ይነሳሳበታል፣ ውስጡ ይሞቃል። ለካ እውነትም ሰው ከውድቀት ተነስቶ ትልቅ ደረጃ መድረስ ይችላል ይላል። ይሄ በነገራችን ላይ ምድራዊና ዓለማዊ ለሆነው ለስኬታማ ህይወት የመገለጫ ነገር ብቻ ሳይሆን መንፈሳዊ በሆነው ኦርቶዶክሳዊ በሆነው እይታም ጭምር ወደ ራሳችንና ወደ ውስጣችን ተመልክተንም ጭምር በደላችንን እንድናውቅ ሊያደርገን የሚችለንም ጭምር። እርግጥ መጠንቀቅ ያለብን ሁሉም አይነት ውድቀቶች፣ ሁሉም አይነት መሰበሮች፣ ሁሉም አይነት ማጣቶች ከበደልና ከኃጢአት ጋር ሊቆራኙ አይችሉም። ይሄ በጣም መጠንቀቅ ያስፈልጋል። ምክንያቱም ሁሉንም ነገር ስናጣ ሁሉንም ነገር እንዳሰብናቸው መንገዶች ሳይሆኑ ሲቀሩ ከኃጢአታችን ባለፈ የኛም ጥረትና የኛም ድካምም ጭምር ለዛ ለምንፈልገው ነገር ከእግዚአብሔር ረዳትነትና ከኛ የሚጠበቅብንን ነገርም ጭምር ማረግም ደግሞ አብሮ ግንዛቤ ውስጥ መግባት አለበት። ነገር ግን እኛ በትምህርታችን በምናነሳው በዚህ በኃጢአት ትምህርት ግን ስንመለከተው አንዳንድ እንደዚህ አይነት የሚያጋጥሙን ትላልቅ ውድቀቶች ራሳችንን እንድንፈትሽና እንድናይ ምን በሆን ነው እንደዚህ እየደረሰብኝ ያለው ብለን እንድናስብ ሊያደርገን ይችላል። ስለዚህ አሁንም ራሳችንን እንፈትሽ። ይሄንን ትምህርት የምናደምጥ ሰዎች ምን በህይወታችን በጣም የደከምንበት ፈልገን ያጣነው ወይም አግኝተን የተወሰደብን ነገር አለ ብለን። ለዛ ነው መጽሐፈ መነኮሳት ላይ ራሱ እግዚአብሔር ሰጥቶህ ለምንኸው እንኳን የሰጠህን ነገር መልሶ የሚወስድብህ ስለ ሁለት ምክንያት ነው ይላል። አንደኛው ስለዛ ነገር ለምነህ ካገኘኸው በኋላ ሲወሰድብህ ወይንም ደግሞ ሲነጠቅብህ እንድታውቀው የሚፈለገው መጀመሪያ በለመንክበት ልክ ስታገኘው ዋጋ ቢስና እርባና ቢስ መስሎ ከተሰማ ይወሰድብሃል። ስለዚህ እንዴት ለምነህ እንዳገኘኸው ስታስታውስ እና መለመን ስትችል ደግሞ መልሶ ይሰጣል፣ ማመስገን እንድትችል ማለት ነው ባጭሩ። ሁለተኛው ደግሞ የተቀበልከውንና ለምነህ ያገኘኸውን ነገር እግዚአብሔር አምላክ እያመሰገንክም እንኳን ሊወስድብህ ይችላል። እና ለምንድን ነው እንደዚህ የሚያደርገው የሚባል ደግሞ ከሆነ ሁለተኛው መልስ አባቶቻችን የነገሩን የተቀበልከው ከእግዚአብሔር እንደሆነ እንታቀው ነው ይላሉ። አንዳንዴ ከእግዚአብሔር እጅ ተቀብለናቸው ከመሰንበታቸው የተነሳ በእኛ ድካምና በእኛ ጥረት የተገኙ የሚመስሉ ነገሮች አሉ። ስለዚህ አንዳንዴ ትላልቅ ውድቀቶች ሲገጥሙን፣ ትላልቁ ነገሮች ሳይሳኩልን ሲቀሩ በምንፈልጋቸው በተሰማራንባቸው ነገሮች እነዚህ ነገሮች እንጠይቅ። ምስጋና እግዚአብሔር ስላረገልን ሳናረግ ሊሆን ስለሚችል፣ ሁለተኛው ደግሞ ከእግዚአብሔር የተቀበልነው ነገር መሆኑን ረስተነው ሊሆን ስለሚችል ነው። ስለዚህ በሁለቱም መንገድ ያጠፋነውንና ያጎደልነውን ነገር አሰብን። ስለዚህ ኃጢአት ተብሎ የሚጠቀሰው ደግሞ ማረግ ተጠብቆብን ያላረግናቸው ነገሮችም ማረግ ተጠብቆብን ያላደረግናቸው ነገሮችም ጭምር ናቸው። ምን ማለት እንደሆነ ለማስረዳት ልሞክር። ኃጢአት እየተባለ ወይንም ደግሞ ለእግዚአብሔር ይቅርታ የሚጠየቀው አታርግ የተባለውን ያደረግናቸውን ነገሮች ብቻ አይደለም። አሁን ለምሳሌ አንድ ሰው አታመንዘር ተብሎ ካመነዘረ ኃጢአቱን ለመናዘዝ ሲሄድ አመነዘርኩኝ ብሎ ሊናገር ይችላል። እና ብዙዎቻችን ስለ ኃጢአት የምንሰጠውም ትርጉም አታርግ የተባለውን ማድረግ ነው ኃጢአት እንላለን። ነገር ግን አርግ ተብሎ የተባለውን አለማድረግም ጭምር በደል ነው፣ ኃጢአት ነው። ከሆነ ከጸጋ ረድኤት ከእግዚአብሔር መሸሽና
መከልከልም ጭምር ነው። ስለዚህ በዚህም አይነትና በዚህም እይታ ስንመለከተው በተቻለን አቅም ከእግዚአብሔር የምንቀበላቸውንና ከእግዚአብሔር የተቀበልናቸውንም ነገሮችንም ጭምር ስናጣቸውና እንዳሰብናቸው ነገሮች ሳይሆኑ ሲቀር ምን ባላደርግ ነው፣ ምን የእግዚአብሔርን ባልፈጽምለት ነው፣ ቃል ገብቼ ያላደረግኩት አደርግልሃለሁ ብዬ አልፈጸምኩት። ስዕለትን ለማለት ብቻ አይደለም አደራ፣ ወይም ቃል የገባናቸውን ስጦታዎቻችንን ለማለት ሳይሆን ምን ያጎደልኩት ነገር አለ ብለን በደላችንን እንድናስብ ኃጢአታችንን እንድንመለከት ያደርገናል። ለምሳሌ የነነዌ ሰዎችን እንዲሰብክ የተላከው ነቢዩ ዮናስ ተሳፍሮበት በነበረበት መርከብ ላይ በሱ ጥፋት ያቺ የተሳፈረባት መርከብ በነፋስና በወጀብ ስትመታ እሱ ቀድሞ ኃጢአቱን ከማመኑ በፊት ዙሪያው ላይ የነበሩት ሰዎች አቅማቸውን ሲያደርጉ ነበረ። መርከቢቷ እንድትቀል ብለው ሸክማቸውን ሲያራግፉ ነበረ። ከዛም አልፎ ደግሞ ወደ አማልክቶቻቸውም ጭምር ሲለምኑም ነበር። ያ የሚያሳየው ምንድን ነው? የሆነ እያጋጠማቸው ያለው ትልቅ ውድቀት ተነስተን እንደርስበታለን ካሉት ወደኋላ ሊቀሩ የሚያስችላቸው ነገር እንደመጣ ሲመለከቱ፣ መሞት እንዳለ ሲያውቁ ወደ ራሳቸው ተመለሱ። ስለዚህ እንደዚህ አይነት ትላልቅ በህይወታችን የሚያጋጥሙ ውድቀቶች ራሳችንን እንድንፈትሽ ኃጢአታችን እንደሆነ እንድናይ ወደ ንስሐ ሊጓብዙን ወይንም ደግሞ ሊመሩን ይችላሉ። ሶስተኛው ደግሞ የዓለሙ መውደቅ ወይንም ደግሞ የዓለሙ ያለበት ሁኔታ ላይ መድረስ ነው። ዓለማችን በየታሪክ ዘመኗ በጣም ትላልቅ የሆኑ ውድቀቶች ወይንም ደግሞ ክስተቶች አጋጥመዋታል። አንዳንዱ ተመዝግበው የሚገኙ ናቸው። አንዳንዱ ደግሞ በየመጣንባቸው አካባቢዎቻችን ላይ እንዲህ ሆኖ እኮ ነበረ ተብሎ የአካባቢው ሰው ብቻ የሚያውቃቸውም ጭምር አሉ። አንድ የምናውቀው እውነታ ግን ምንድን ነው? እቺ የምንኖርባት ዓለም በጣም ትላልቅ የሚሆኑ እንኳን የእኛን አስተሳሰብ ይቅርና የተቀመጥንባትንና የምንኖርባትን መሬትንም ጭምር ቅርጽ የለወጡ በጣም ብዙ ነገሮችም ጭምር አሉ። እነዚህ ነገሮችን ማሰብና ማስታወስ እንዴት ከኃጢአት ማሰብ ጋር ሊገናኝ ይችላል ብለን ልንጠይቅ እንችላለን። ለምሳሌ እንደ አንድ ክርስቲያን እናስበው እና ምሳሌ እናንሳ። ክርስቲያኖች በየዘመናቱ እንግዲህ የማይቀርልንና ከእግዚአብሔር ጋር ደግሞ እንደሚያገናኘን አምነን በደስታ የምንቀበለው ህይወት የሰማዕትነት ህይወት ነው። የሰማዕትነት ህይወት ክርስቲያኖች ስለ ሃይማኖታቸው ሲሉ የሚመሰክሩት ምስክርነት ህይወት ሲሆን፣ አሳዳጆቻቸው ደግሞ እነሱን ለማሳነስ ሃይማኖታቸውን እንዲቀይሩ በመገፋፋት ወይም በተለያየ ምክንያት የሚያመጡባቸው መከራዎች ላይ ያጠነጠነ ህይወት ነው በዋነኝነት ደረጃ ማለት ነው። እና በዚህ ህይወት ላይ እንግዲህ ቤተክርስቲያን ስለሚያርፉት ልጆቿ ስለ ሰማዕትነትን ተቀብለው ስለሚያልፉት ነፍሳቶች ያላትን ሁኔታ ወይንም ደግሞ ያላትን አመለካከት ስንመለከተው በጣም ነው የሚደንቀው። አንደኛ ስለሚያርፉት ልጆቿ ደስተኛ ናት። ምክንያቱም እየሄዱ ያሉትና ወደ እግዚአብሔር እየተጓዙበት ያለው መንገድ በጣም ትልቅ የሆነ መንገድ ነው። እነሱን ጠላቶቻቸው ገደልናቸው ብለው በሚያስቡት ልክ ሳይሆን በእግዚአብሔር ዘንድ የሚጓዙበትን መንገድ እንዳፈጠኑላቸው፣ በእግዚአብሔር ዘንድ የሚደርሱበትን መንገድ ይበልጥ እንዳቻኮላቸው አድርገው በማሰብ ቤተክርስቲያን ደስተኛ ናት በሰማዕታት የመጨረሻ ህይወት። ሁለተኛው በጣም የሚገርመው ደግሞ በአሳዳጆቿ ነው። እንግዲህ በየትኛውም ጊዜ በሀገርም በሌሎችም አብያተ ክርስቲያናትና ዓለማት ላይ ሰማዕትነትን የተቀበሉ ሰዎችን በበረከታቸው እንድንሳተፍ እንደምንለምነው እግዚአብሔር ደግሞ ለእነሱ የሰጣቸውን ትዕግስት እንዲሰጠን እንደምንማጸነው እነሱንም መንገዳቸውና ጉዟቸውን በጣም ትልቅ እንደሆነ እንደምናበክረው እና እንደምንዘክረው ስለ ጠላቶቻቸው ግን ምንም ክፉ ስንናገር ሰምተን አናውቅም። እና ይሄ በጣም ነው የሚደንቀው። በነገራችን ላይ አስቡት፣ ቤተክርስቲያን በምትጸልየው ጸሎቶቿ እንኳን በገጠማት ፈተናዎችና መከራዎች ላይ ማለት ነው አማኙ ስለገጠመው መከራ እንዲጸና ይለመናል እንጂ ጠላቶች ስለሚያመጡት ፈተናና ችግር እንዲወድሙ ወይንም ደግሞ ክፉ እንዲደርስባቸው እንዲጠፉ አንማጸን። እና በጣም ነው የሚገርመው። ይሄ በዓለም ውስጥ እየተከናወነ ያለ ትልቅ ክስተት ነው። ሰማዕታት ስለ ሃይማኖታቸው ሲሉ ምስክርነትን የሚሰጡበት ህይወት ተቋርጦ አያውቅም፣ አይቋረጥም እስከ ዓለም ፍጻሜ ድረስ። እና በዚህ ውስጥ ያለ ዓለሙ የሚመለከትበትና የዓለሙ ውድቀትና ወደኋላ መንሸራተት ውስጥ ቤተክርስቲያን የምታሰማው የለቅሶና የጸሎት ድምፅ ግን አጥፊዎች እንዲጠፉ ሳይሆን አጥፊዎቹ ራሳቸው ሊማረኩበት የሚችል
የሞቱትን ወይንም ደግሞ በስጋ የተለዩንን በረከት እንድንሳተፍ እነሱ የሚያደርጉትንም ሰዎች ደግሞ የእግዚአብሔርን ፍቅርና ርኅራኄ እንዲመለከቱ ሊያደርግ የሚችል ነው። ለዛ ነው በነገራችን ላይ በዓለም ውስጥ ትልቁ ውድቀት እግዚአብሔር የሰራውን ህንፃ ወይንም ደግሞ ሰው ማፍረስ ሆኖ ሳለ በዚህ የማፍረስና የሰውን የመግደል ህይወት ውስጥ ክርስቲያኖች የሚያሳዩት ፍቅርና ክርስቲያኖች የሚያሳዩት የሃይማኖታቸው ቆራጥነትና ጽናት የሚያሰቃዩቸውን ሰዎች ራሱ ማርኮና በደላቸውን እንዲያምኑ ያደርጋቸዋል። በጣም የሚደንቅ ነገር ነው። በጣም ነው የሚገርመው። ይሄ ቤተክርስቲያን ያላት ትልቅ አቅም ነው። ይሄ ክርስቲያኖች በኦርቶዶክሳዊ ህይወታቸው ውስጥ እንዲያንጸባርቁት የሚፈለግም ትልቅ መገለጫ ነው። ቤተክርስቲያን በዛ ነው ባሳለፈቻቸው በሀገራችን እንኳን ክፉ ዘመናት ውስጥ ክፉ ስላደረጉብን ሰዎች እርግማን ሳይሆን ስናሰማ የነበረው መሐረና አብ እያልን እግዚአብሔር አብ እንዲምረን ጸሎት ስናደርስ ነበር የምንሰማው። ጻድቃን ሰማዕታትን እየጠራን ረድኤት በረከታቸውን እንዲያሳድሩብን ስለመጣብን ፈተናና ችግር ይቅርታን ከእግዚአብሔር እንድናገኝ ኃጢአታችንን ነበር ስናየ ነበር። ስለዚህ የዓለሙ ውድቀት ራሱ ኃጢአትን እንድታይ ያደርግሃል፣ በደልህን እንድታይ ያደርጋል። ምን ባጠፋ ነው ብለህ ራስህን እንድትጠይቅም ጭምር ያደርግሃል። እና ይሄ ላሰበበትና ላወቀበት ሰው ዙሪያው ላይ የሚሰማቸው ክፉ ዜናዎች፣ አንዳንድ ሰው እኮ ክፉ ዜና መስማት ራሱ ይሰለቸዋል። በዚህ በኩል ሞተ፣ በዚህ በኩል ታገተ፣ በዚህ በኩል በእንዲህ አይነት አሰቃቂ ሁኔታ መከራና ችግር ደረሰ ሲባል የሐዘኖቹ መደጋገም ብዙ አይነት ስሜት ውስጥ ይከተናል። የምንሰለች ሰዎች አለን፣ መስማቱን የምንሳቀቅ ሰዎች አለን። ለምደ ነው የምናነጻጽርም አንጠፋም። ትላንትና እኮ የሞተው ይህን ያክል ነው፣ ዛሬ እንዲያውም ትንሽ ቀነስ አለ ብለን ስለቀነሰው የሰው ቁጥርም የምናመሰግን ሰዎች አለን። በዛ ሁሉ ውስጥ ግን ማን ነው ስለሚፈጠሩትና ስለሰማቸው ነገሮች በደሉ እና ኃጢአቱ ትዝ የሚለው? አሁን ለምሳሌ ሌላ ሀገር ላይ እንደው የኛስ ሀገር አንድ ነገር ነው፣ ቅርቡን ለማለት ፈልጌ ነው። ሩቅ ሀገር የማናውቀው ሀገር በዜና መቼም የዓለም ዜና ሆኖ እዚህ ሀገር እንዲሆነ ሲባል ልብ ብለን አስተውለን ከሆነ በጣም ትንሽ ሰዎች ናቸው እንደው አቤቱ ይቅር በለን የሚሉት እንጂ ሌላው ሰው ስለዛ ስለተፈጠረው ችግር የሌላው ሰው ኃጢአትን ነው የሚናገር። በበደላቸው በኃጢአታቸው እኮ ነው ይላል። ነገር ግን ራሱም በዚህ በሚኖርባት ዓለም ላይ ምን አይነት ኃጢአት ነገሮች እንዲሆኑ ወይንም ደግሞ ክፋት በዓለም ላይ እንዲነግስ ያበረከተውን አስተዋጽኦ በማሰብ እኔም እኮ በበድል ነው የሚል ሰው ላይኖር ይችላል። ስለዚህ የዓለሙ ውድቀት ዓለሙ ያለበት ሁኔታ ራሱ እኛን ኃጢአታችንን እንድናይ በደላችንን እንድንመለከት ያደርገናል። ቅዱሳን በዚህ አይደለም የሚታወቁት። ያሉበት ቦታ እኮ ሰላም ሊሆን ይችላል። የመጡበት ቦታ እኮ መረጋጋት ሊኖርበት ይችላል። ነገር ግን የሌላው መረበሽ የሌላው መታወክ የኔም አስተዋጽኦ ሊኖርበት ይችላል፣ የኔም አለመጸለይ እኮ ነው ብለው ስለሚያስቡ ቅዱሳን በገድላቶቻቸው ላይ እንመልከት። ዓለምን ማርልኝ፣ ኃጢአተኞችን ምሕረት አርግልኝ ብለው ይናገራሉ። የዓለሙ ውድቀት እነሱ ከእግዚአብሔር ጋር ያላቸውን ቅርበት መጨመር የሚችሉበት ምክንያት ያደርግላቸዋል። ስለዚህ የሀገር ውድቀት ከእግዚአብሔር ጋር የቤተ ክርስቲያን እንዲህ መሆን፣ የአገልግሎታችን መድከም፣ እርስ በእርሳችን የምናሳየው ብዙ ክፉ ነገሮችን ተመልክተን አይተን ወደ እግዚአብሔር ለመሸሸግ ወደ እግዚአብሔር ለመቅረብ የምንሞክር ሰዎች ስንቶቻችንን ብለን መጠየቅ አለብን። አራተኛው ደግሞ ሞት ነው። እንግዲህ ሞት የማያሳስበው ነገር የለም። ሞት ሕይወትን እንድንናፍቅ ራሱ ያደርገናል። ስለ ሞት ብዙ ቅኝት፣ ብዙ ዳሰሳዎች፣ ብዙ ጥናቶች ተደርገዋል። ቤተክርስቲያንም ስለ ሞት ራሷ ሰፊ ትምህርት አላት። ሞትን እንደ ሞት ግን አንዱ ያስፈለገበት እና በእኛ በምናነሳው ትምህርት ያለውን ጠቀሜታ ምንድን ነው ከኃጢአት ጋር ካልን ሞቱን የሚያስብ ሰው እና ስለ ሞቱም ያልዘነጋ ሰው ኃጢአትን ለመስራት ትርፍ ጊዜ አይኖሩም። አባባሎች አሉ አንዳንድ ሰዎች የሚሏቸው አኗኗራቸው በምን አይነት ፍልስፍና እንደተቃኙ የሚናገሯቸው ማለት ነው። አንዳንዶች የሚኖሩትን እያንዳንዱን ደቂቃ እንደማይሞቱ የሚኖሯቸው ሰዎች አሉ። ለእኛ ለቤተ ክርስቲያን ግን ያለን አመለካከት ምንድን ነው? እንደ አንድ ክርስቲያን ሲባል እያንዳንዷን ደቂቃ እያንዳንዷን ሽርፍራፊ ሰከንድ እንኳን እንደምንሞት እያሰብን ነው የምንኖረው። ያ ግን አደራ የምንመለከትበትንም እይታ መስተካከል አለበት። አንዳንዶቻችን እንደምንሞት አውቀን ነው መኖር ያለብን ሲባል ሁሉም ነገር እንዳያመልጠን ማድረግ የሚጠበቅብንን በደልም ይሁን ኃጢአትም ይሁን አምሮትም ይሁን ፍላጎትም ይሁን ለማድረግ እንሞክራለን።
በአንጻሩ ደግሞ እያንዳንዱ ደቂቃ ልናልፍበትና ልንሞትበት የምንችልበት ቅጽበት እንደሆነ በማሰብ ደግሞ እያንዳንዷን ደቂቃ ከሞት በኋላ ዘላለማዊውን ሕይወት ሊሰጠን ከሚችለው ከእግዚአብሔር ጋር ያለንን ትስስር በዚህ በሚያልፈው ጊዜ ላይ ለማጥበቅ የምንሞክር ሰዎች አሉ። ስለዚህ ሞት ለኛ ለክርስቲያኖች በእያንዳንዱ ቅጽበት እንድናስበው የሚያስፈልግ ነገር ነው። በእያንዳንዱ ቅጽበት ይሄ ሁሉን ነገር ያስታውሰናል። ሞትን እንድናስብም ጭምር ያደርገናል። የፀሐዩ መውጣትና የጨለማው መግባት የምናበራበት ጊዜ አለ፣ የምንጨልምበት ጊዜ አለ። የምንኖርበት እንዳለ ምንሞትበት እንዳለ ማሳያ ነው። የወቅታት መለዋወጥ፣ ክረምቱ አልፎ በጋው ሲመጣ፣ በጋው አልፎ ክረምቱ ሲመጣ በቃ መወለድ አለ፣ ማደግ አለ። ከዛ በኋላ ደግሞ መሞት እንዳለም ጭምር እንዳለ ሕይወትና ሞት ሁሌም በእኛ ሕይወት ውስጥ እንደሚኖሩ ስነ ፍጥረት ራሱ ይነግረናል። ግን ሞትን ማሰብ አብዛኞቻችን አንፈልግም። ስናስበው ያስጨንቀናል። መቼ ኖረን ስለ ሞት አሰብን እንላለን። በነገራችን ላይ ሞቱን የሚያስብ ሰው ነው በደንብ የሚኖረው። እናውቅ ይሆን? ሞቱን የሚያስብ ሰው በደንብ ነው የሚኖረው። ስለ ሞቱ ያልዘነጋ ሰው እያንዳንዷን ደቂቃ የሚኖርበት መንገድ እና የሚኖራት ሕይወት ጣፋጭ ነው የምትሆንለት። ምክንያቱም ጸጸት አልባ የሆነ ነገር ነው ማድረግን የሚፈልገው። ሁላችንም እንደምንሞት ብናስብ ኖሮ አሁን በዚህ ቅጽበት ክፉ ለማድረግ የምናስብበትን ሰው አናስብበትም ነበር። ሁላችንም እንደምንሞትና ይሄ ያረግነውም ክፉ ስራችንም እኛም ጭምር እንደምንረሳ ብናስብ ኖሮ ልንታወስበት የምንችለውን በሰው ብቻ አይደለም ትልቁ በእግዚአብሔር ዘንድ ነውና እሱን ራሱ ላስችለን የሚችል በጣም መልካም ስራ ባረግን ነበር። ግን ሞት እንደሌለ ሞትም ጭምር ደግሞ እንደተዘነጋ የምናውቀው በክፋታችን በኃጢአታችንና በምናደርጋቸው ነገሮች ልክ ሞቱን የሚያስብ ክርስቲያን ግን ሞቱን የሚያስብ ሰው ግን ወደ ራሱ ለማየት ወደ ራሱ ለመመልከት በደሉንና ኃጢአቱን ለማየት በጣም ቅርብ ነው። ሞታቸው ቅርብ በመሆናቸው የተነሳ እኮ ከእግዚአብሔር ጋር ለመታረቅ የቀረቡ ሰዎች አሉ። በነቢዩ በኢሳይያስ የምናገኘው የሕዝቅያስ ታሪክ ሞቱን መቅሰፍት መጥቶበት ሊሞት እንደተቃረበ ሲያውቅ እኮ ነው ወደ እግዚአብሔር የተመለሰው። እንደ ሕዝቅያስ ሊሞት የሚያስችልበትን መቅሰፍትና መዓት እኮ በሕይወታችን እግዚአብሔር ይሄ ነው ብሎ ላይነግረን ይችላል። ወይንም ደግሞ ምን ያክል ዕድሜያችን ላይ የምንሰራው ኃጢአት እየቀነሰብን እንደሆነም ላንረዳው እንችላለን። ግን መቼም መሽቶ የሚነጋው በስራችንና በጽድቃችን እንደማንል እርግጠኛ ነኝ እኔ ራሱ። ስለዚህ በዚህ የሚያምንና በዚህ ውስጥ የሚሸነፍ ክርስቲያን ካለ ሞቱን ማሰቡ እንደ ሕዝቅያስ እግዚአብሔርን ዕድሜ ጨምርልኝ ብሎ እንዲጠጋ ያደርገዋል። ዕድሜ በምድር ላይ ይጨመር ይችላል፣ በሰማይ ግን ከእግዚአብሔር ጋር ልትኖርበት የምችልበትን ዘመንና ወቅትን ግን በምድር ላይ ልታገኝበት የምችላትን የተረፈችን ጊዜ ግን ወደ እግዚአብሔር መጓዣ ሊሆንበት ይችላል። ስለዚህ ሞት ክርስቲያኖች በተለየ መልኩ እንዲያዩት፣ ክርስቲያኖች በተለየ መልኩ እንዲረዱት ያስፈልጋል። የሰው መሞት አብዛኞቻችንን ምናልባት ለቀብር ሰዓትና ሄደን ለማስተዛዘን በምንገባበት ሰዓት ካልሆነ በቀር የራሳችንን ሞት ከዛ ቅጽበት በኋላ እናስበውም። ለቅሶም ይረሳል፣ እኛም ኑሯችንን እንቀጥላለን። እና እውነት ተዘክሮተ ሞት ሁሌም ሞትን ማሰብ ኃጢአታችንን እንድናስብ፣ በደላችንን እንድናስብ፣ ከሰው ጋር የተጣላን ካለን እንድንታረቅ፣ ክፉ ያረግን ካለን ይቅርታ እንድንጠይቅ፣ ብዙ ያልተገቡና እያረግናቸው ለእንጀራችንም ጭምር ብለን የምንሰራቸው ክፋቶች እንኳን ካሉ መንገዳችንን እንድናስተካክልና ሕይወታችንን መቀየር እንድንችል ያደርገናል። በዚህ ላይ አንድ ታሪክ አንስተን የዛሬውን ትምህርታችንን እንጨርስ። በአባቶቻችን በበረሃ አበው ታሪኮች ላይ ተጽፎ ከምናገኛቸው ታሪኮች መካከል አንድ ሰው ነበር ይባላል እና የምንኩስና ሕይወትን በጣም መኖር ይፈልግ ነበር። ያንን የምንኩስና ሕይወት መኖር እንዲችል እናቱን ሲጠይቃት እናቱ አይሆንም፣ እኔ ሳልሞት በሕይወት እያለው እንዴት ብዬ አለችው እና እናቱ እስከምትሞት ድረስ ግን ያ ልጅ ሊጠብቅ አልቻለም እና በጣም ጎተጎታት፣ በጣም ለመናት። ከዛ በኋላ እሺ በቃ የነፍስ ጉዳይ እውነት አሳስቦ ነው እንዳልከውም ከሆነ በቃ ግባ፣ እሺ ምንኩስናህን ጀምር አለችው እና የምንኩስና ሕይወቱን መጀመር ጀመረ። በነገራችን ላይ የምንኩስና ሕይወት በፈቃድ የመሞት ጉዳይ ነው እና አንድ ሰው ባይመነኩስ እንኳን እንደ መነኮሳት የምንኩስና ሕይወት እንዲኖረው ወይንም ደግሞ በፈቃዱ እንዲሞት ለእግዚአብሔር ይፈለጋል፣ ግዴታም ጭምር ስለሆነ ማለት ነው።
ስለዚህ በዛ መንገድና በዛ ሁኔታ ያም ሰው በራሴ ፈቃድ ሞት አለው ሞት መጥቶ ሳይቀድመኝ እኔ ሞትን እቀድመዋለሁ ብሎ ሄደ። ነገር ግን እዛ ገዳም ውስጥ ለነፍሱ እንደሳሳውና እንደተንገበገበው አይነት ህይወት እየኖር አልነበረም። እንደፈለገው ይተኛል፣ እንደፈለገው ማድረግ የፈለገውን ያደርጋል። ሞቱን በየቅጽበቱ አስባለሁ ያለው ሰው በየቅጽበቱ ህይወትን እያሰበ መኖር ጀመረ። ነገ ሊነጋ ይችላል ብሎ ማለት ነው። በመጨረሻ ታዲያ በሌሊት አንድ ቀን ህልም አየ ወይንም ደግሞ ራእይ ተመለከተ። ያየው ነገር ምንድነው? እናቱ ከእግዚአብሔር የፍርድ ዙፋን ፊት ከሌሎች ነፍሳት ጋር ተሰልፋ በግራ በኩል አያት እና እሱም በግራ በኩል ተሰልፏል እና እናት ልጅን ልጅም እናትን አዩ፣ ተያዩ እና እናት በተለይ በጣም ተደነቀች፣ ተገረመች። ለነፍሴ ብለህ ነበረ እኮ ይሄንን ሁሉ ዋጋ ልክፈል ገዳም ልግባ ስትል ነበረው፣ እንዴት በግራ በኩል ትቆማለህ አለችው እና በጣም ደነገጠ። የእናቱን ፊት አይቶ ገና እግዚአብሔር ፊት ሳይደርስ በጣም ተረበሸ እና የእግዚአብሔር መልአክ ከእግዚአብሔር ትእዛዝ ወጥቶ ሲመጣ ወይንም ደግሞ ወደ ተሰለፉበት ሰልፍ ሲቀርብ ሰማ። ምን ይላል? ይሄኛውን ሰው ሳይሆን በዚህ ሰውዬ ተመሳሳይ ስም ያለው ሌላ ሰው አለ፣ ሌላ ገዳም። ስለዚህ የዚህን ነፍስ ወደ ስጋው መልስ፣ የዛን ሰው ነፍስ ግን አምጣልኝ አለው እና ወዲያውኑ ካየው ህልም ራእይ ብንን ብሎ ነቃ። እውነት መሆኑን እንዲያውቅ ያ የሰማው ገዳም ውስጥ በሱ አይነት ስም ያለ እንዳለ አረጋገጠ። እንደሞተ ማወቅ። ከዛ በኋላ ነቃ። ለካ ትላንትና ከነበረው ስንፍና ተላቆ በጣም ብርቱ ሆነና ያውቁት የነበሩት መነኮሳት በሙሉ ማጽናናት ጀመሩ። እባክህ ረፍ። ከገድል ጽናት የተነሳ ከቅድስና ህይወት እና ከእግዚአብሔርን ይቅርታ ከመጠየቅ አንጻር ራስህን እየጎዳህ ነው። ጾሙ፣ ጸሎቱ፣ ስግደቱ፣ ምጽዋቱ በጣም በዝቶብሃል እና ሰውነትህ ልክ አይደለም፣ ልትሞት ነው እያሉ አስጠነቀቁትና የአባትም ብሎ መለሰላቸው፣ ያየሁትን ስላላወቃችሁ ነው። እኔ በእናቴ ፊት ቆሜ እንዴት እንዲሆንክ የሚለውን ተግሳጽ ሰምቼ ካፈርኩኝ በእግዚአብሔር ፊትማ እንዴት ብዬ በስራዬ ልቆም እችላለሁ? ይበልጥ መለመን አለብኝ አለው እና ጭብጡ ምንድነው? አንደኛ አሁን ከእግዚአብሔር ፊት ስንሰራቸው የማናፍራቸው፣ ከሰው ፊት ግን በጀብድ የምንሰራቸው ብዙ ኃጢአቶች አሉ። አንደኛው እንድናውቀው የሚያስፈልገው ነገር እና መፈራት ያለበት የማን ፊት ነበር? የእግዚአብሔር ፊት እኮ ነው። ስለምንሰራቸው፣ ስለምናስባቸው፣ ስለምንናገራቸው ብዙ 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 የክፋት ነገሮችና ኃጢአቶች መፍራት የነበረብን ሰውን አልነበረ፣ መጀመሪያ እግዚአብሔርን ነበረ። ግን ያ መነኩሴ ያያችሁት ሰውን አይቶ እግዚአብሔርን ፈራ። እኛ ሰውን አይተን እኮ እግዚአብሔርን የፈራ ነው ሰዎች እንሆን ብለን መጠየቅ አለብን። ሁለተኛው ግን ሞቱን ማሰቡ ነው ጭብጡ። ሞቱን ማሰቡ እንደሚሄድ መመልከቱ ራሱን እንዲያይ አደረገው። ስለዚህ እኛም ሞታችንን ሁሌም እያሰብንና ተኝተን ላንነቃ የምንችልበት እንዳለ እድል ካሰብን ለስጋችን ከምናደርገው ሩጫ ይልቅ ለነፍሳችንም እርቅ ፈጽመን ከሰውም ጋር ሰላምም ሆነን ከእግዚአብሔርም ጋር ያለንን ግንኙነታችንን ማስተካክለን ልንኖር እንችላለን ለማለት ነው። አምላካችን ቅዱስ እግዚአብሔር የተማማርነውን ለሕይወት ያደርግልን፣ የሰማነውንም ደግሞ አምላካችን ቅዱስ እግዚአብሔር በሕሊናችን ሰሌዳ ላይ እንዲጽፍልን የእርሱ ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር።